ማንቸስተር ዩናይትድ ከቦርንማውዝ በሚያከናውኗቸው የእንግሊዝ ፕሪምየር ሊግ ጨዋታዎች ድራማዎችን እያየን የምንቀጥል ይመስለኛል። ከዚህ በኋላ በሚኖሩት የእንግሊዝ ፕሪምየር ሊግ የደርሶ መልስ የጨዋታ መርሃ ግብሮች ምክንያት ካለን በደርሶ መልስ ብቻ 12 ጎሎች ተቆጥረውበታል። እንደምታስታውሱት በመጀመሪያው ዙር አራት ጎሎች የተቆጠሩበት ነበር። በእያንዳንዳቸው በኩል ማንቸስተር ዩናይትድ አራት እንዲሁ በቦርንማውዝ በኩል አራት መርሃ ግብር። ይሄኛውም የመልስ ጨዋታ በቫይታሊቲ ስቴዲየም የተከናወኑ ጨዋታ 2-2 በሆነ ውጤት ተጠናቀቀ። አራት ጎሎች የነበሩት በራስ መረብ ላይ ጎል ያስቆጠረበት፣ ከዛ እንደነ ሃሪ ማጓየር ደግሞ ያሉ ተጫዋቾች በቀይ ካርድ የወጡበት፣ ስለዚህ ብዙ ነገሮች ነበሩት ነው በጨዋታው ላይ መናገር የምንችለው። ማንቸስተር ዩናይትድ ይህንን ተከትሎ ነጥቡን ወደ 55 ከፍ አድርጎ እዛ ሶስተኛ ደረጃ ላይ መቀመጥ የሚችልበትን ውጤት አስመዝግቧል። ምናልባት በቦርንሞዝ እና በማንቸስተር ዩናይትድ መካከል የሚደረገው የእንግሊዝ ፕሪሚየር ሊግ መርሃ ግብር ከዚህ በኋላ ኤክስፔክቴሽኖች ከዚህም ጭምር ከፍ የሚሉበት እድል በጣም ሰፊ ይመስለኛል። ምክንያት ብለን ካነሳን የምናነሳው አንድ ምክንያት ነው። እሱም በጣም የሚጠበቅ አይነት ብዙ ጎሎች የሚኖሩት ይሄ መውጣት መውረድ የሚኖረው አይነት ጨዋታ የመሆን እድሉ በጣም ሰፊ ይመስለኛል። በጨዋታው ላይ ማንቸስተር ዩናይትድ በመጀመሪያው አጋማሽ በጣም ጥሩ ፐርፎርም አድርጓል። ጨዋታውን መግደል የሚችልባቸው አማራጮች የነበሩት በመጀመሪያው አጋማሽ ነው። ፔትሮቪች ግን ፍጹም አስደናቂ የሚባል የመጀመሪያ አጋማሽ የሳለፈበትን ጨዋታ ነበር የተመለከትነው። አራት ኳሶችን ሴቭ አድርጓል በጨዋታው ላይ የሰርቢያ 26 ዓመት ግብ ጠባቂ። ምናልባትም በጨዋታው ላይ ወደ 1.37 ጎል መሆን የነበረባቸውን ኳሶች ያዳነበት ምሽትን ነበር በጨዋታው ላይ ማሳለፍ የቻለው። ለምሳሌ የአማድ ኳስ ፍጹም አስደናቂ የነበረ ጎል የመሆን ድሉ በጣም ሰፊ የነበረ፣ የብሩኖ ፈርናንዴሽ ኳስ በጣም ፐርፌክት የነበረ ኦልሞስት ከመረብ ውስጥ ያወጣቸው ኳሶችን የተመለከትንበት የመጀመሪያ አጋማሽ ኳሶች መቆጠር ቢችሉ ኖሮ ማንቸስተር ዩናይትድ በዚህ ልክ የማይቸገርበት ምሽት ሊሆን ይችል ነበረ ብዬ አስባለሁ። ዞሮ ግን በሁለተኛው አጋማሽ ማቲያስ ኩኛ ላይ የተሰራው ጥፋት ማንቸስተር ዩናይትድ የፍጹም ቅጣት ምት ኦቬስ ላይ ያገኘ፣ ብሩኖ ፈርናንዴዝ ያንን ጎል አስቆጠረ። ግን የሚያስገርመው 6 ደቂቃ ብቻ ነበር ማንቸስተር ዩናይትድ በጨዋታው ላይ መሪነቱን ይዞ መቆየት የቻለው። ከነዛ 6 ደቂቃዎች በኋላ ክለቡ መሪነቱን በክሪስቲያን አማካኝነት ጎል ተቆጠረበትና እንደ እኩል ቀጠለ። በጣም የሚያስደንቀው ከ4 ደቂቃዎች በኋላ ደግሞ ብሩኖ ፈርናንዴዝ ያሻማውን ኳስ ሂል በማንቸስተር ዩናይትድ የቆሙ ኳሶችን ለማሻመጥ ጥረት ተደርጉ በነበሩ ተጫዋቾች ለምሳሌ ሃሪ ማጓየር ጫና ውስጥ ገብቶ ራሱ ላይ ጎል አስቆጠረ። ከ10 ደቂቃ በኋላ ዛሬ በእንግሊዝ ብሔራዊ ቡድን ጥሪ የቀረበለት ሃሪ ማጓየር በጨዋታው ላይ በጣም ሲሊ የሚባል ሚስቴክ ሰራ። ምንም የዛን ያህል ጫናዎች ውስጥ የሚያስገባው ኳስ ነበሩ ለማለት በጣም ያስቸግራል። የሰራበት ቦታ በትክክል ፍጹም ቅጣት የሚያሰጥ ነበር። ነገር ግን የመጨረሻ ሰው እንደመሆኑ ፍጹም ቅጣት ምት ዳይሬክት ላይ የሚያሰጥ ስለነበረ ቀይ ካርድ ሰጡት እንጂ ቀይ ካርዱ ላይ ጥያቄዎች አሉ። የፍጹም ቅጣት ምት የሰራበት መንገድ ግን በጣም ደካማ የሚባል ነበር። ክሩፒ 81ኛው ደቂቃ ላይ ጎል አስቆጠረ። በጣም የሚያስገርመው ከ61 እስከ 81ኛው ደቂቃ ላይ ማለትም በ20 ደቂቃዎች ብቻ 4 ጎሎች የነበሩት በራሱ መረብ ላይ ያስቆጠረ፣ ቀይ ካርድ የነበረው ማንቸስተር ዩናይትድ በሁለት አጋጣሚዎች መምራት የቻለበት፣ ቦርንማውዝ በሁለት አጋጣሚዎች ወደ የአቻነት ውጤት መምጣት የቻለበትንም ጭምር የውጤት ማስመዝገብ የተመላለሱበትና ሁለቱ ክለቦች ያደረጉት የጨዋታ መርሃ ግብር ፍጹም መውጣት መውረድ፣ በተለይ ገለልተኛ ለሆኑ የእግር ኳስ ተመልካቾች ኢንተርቴን የሚያደርግ ምንድን ነው የሚያስመለክቱን የሚለውንም ጭምር እንድናይ የሚያጓጓ የጨዋታ መርሃ ግብር ነበረ። በጣም ፈጣን ነው ጨዋታው በሁለቱም ክለቦች መካከል የተከናወነው የመጀመሪያው አጋማሽም ሁለተኛው አጋማሽም። ግን አይ ዶንት ኖ ይሄን እስከምን ድረስ ይጓዛል የእነዚህ ሁለት ቡድኖች የደርሶ መልስ የጨዋታ መርሃ ግብሮች በሚቀጥሉት ጊዜያቶችም ጭምር የሚለው የሚጠበቅ ነው። ስለዚህ በሁለቱም አጋጣሚዎች ማንቸስተር ዩናይትድ የመምራት በሁለቱም የጨዋታ መርሃ ግብሮች ማለት ነው የመምራት እድሎችን ቢያገኝም ጨዋታውን ግን አሸንፈው መውጣት እንዳይችል ቦርንማውዞች እንቅፋት እየሆኑት ይገኛሉ። ስቲል የአውሮፓ ሻምፒዮንስ ሊግ ነጥቡን ከዚህም ከፍ ማድረግ የሚችልበት አማራጭ ነበር፣ ያንን ማስጠበቅ አልቻለም። ነገር ግን አሁን የሚያለው ሁኔታ ከተከታዮች አስቶን ቪላ ጋር ያለውን የነጥብ ልዩነት ምንም እንኳን ጨዋታዎቻቸውን እንኳን ቢያሸንፉ በአንድ ነጥብ ልቆ መገኘት የሚችልበትን አማራጭ ይሰጠዋል። አንድ የተሻለ ድል ይኖረዋል። ብሩኖ ፈርናንዴዝ በጨዋታው ላይ ጎል አስቆጥሯል። በውድድር ዓመቱ በ25 ጎሎች ላይ ተሳትፎ መድረግ የሚችልበትን እድል
አስመዝግቧል። 8 ጎል አስቆጥሮ 16 አሲስቶች ላይ ያው እንደደረሰ ይታወቃል። ምናልባት ሃሪ ማጓየር በጨዋታው ላይ ያንን የማዕዘን ምት እሱ ቢያስቆጥረው ኖሮ ነው ሂል ያስቆጠረው ጎል 17ኛ አሲስቱ መሆን የሚችልበት እድል ነበረው ማለት እንችላለን። ነገር ግን በእንግሊዝ ፕሪምየር ሊግ ከኤደን ሃዛርድ በላይም በአንድ የውድድር በእስካሁኖቹ ቆይታዎች ማለት ነው በ137 የጎል ተሳትፎች ላይ መድረስ የቻለ ተጫዋች ያደርገዋል። በዚህ ውድድር ዓመት ደግሞ ከሃርሊንግ ብራውት ሃላንድ በመቀጠል በጎሎች ተሳትፎ ዳይሬክት ላይ ጎል ኢንቮልቭመንት ካላቸው የፊት መስመር ተጫዋቾች መካከል በሲዝን ውስጥ ሁለተኛ ደረጃ ላይ የሚቀመጠው ተጫዋችም ጭምር ያደርጓል። እንግዲህ ስድስተኛ በውድድር ዓመቱ እንግዲህ ጥሩ ጊዜን እያሳለፈ የሚገኘው ስድስተኛ ፍጹም ቅጣት ምት ጎሎቹን አስቆጥሯል። ሜይ ቢ በዚህ ደረጃ ከተመለከት ነው ብሩኖ ፈርናንዴዝ አሁንም ያስመዘገበው የሚገኘው ቆይታ በየዕለቱ በሚያከናውናቸው የጨዋታ መርሃ ግብሮች ላይ የሆኑ አዳዲስ ሪከርዶችንም ጭምር እያስመለከተን የሚገኝ ቡድን አሊያም ተጫዋችም ጭምር እየሆነ የሚገኝበትን የጨዋታ መርሃ ግብር ያሳለፈበት ምሽት ነበር። በዩናይትድ በኩል አንዱ ጥሩ ነገር ለምሳሌ ምንድን ነው ሜሰን ማውንት ወደ ጨዋታ ተመልሷል። የመጨረሻዎቹ ደቂቃዎች ላይ ቅያሬዎችን ያስመለከቱበት ምሽት ነበር። ከዚህ ባሻገር ግን ለምሳሌ ጨዋታውን ማርገብ የሚችልበት እድል ነበረው። አይዶኑ የዩናይትድ ተከላካዮች ሁለቱም ጎሎች ሲቆጠሩ በዛ ልክ ጫናዎች ውስጥ ገብተው ጎሎቹ መቆጠር በሚገባቸው ልክ የተቆጠሩ ጎሎች ናቸው ብዬ በግሌ አላምንም። በጣም ሲል የሚባሉ ጎሎች ለምሳሌ አንድ ተከላካይ በምን አይነት ጫናዎች ውስጥ ሲሆን ነው እንዲህ አይነት ስህተቶችን የሚሰራው? ኦፍኮርስ እሺ የሁለተኛው ኳስ ሲቆጠር ኢንዲቪጁዋል ኢረር አለ በጎል የሚነሳው የሃሪ ማጓየር ግን የመጀመሪያው ጎል ሲቆጠር በግሌ በዛ ልክ የሚነሳ ጥሩ የሚባል ጊዜን ያሳለፈበትን እንቅስቃሴ አላስተዋልኩም። ያንን ያየንበት ምሽት ነበር። ቤንያሚን ሸሽኮ ተቀይሮን የገባው እንደተመለከት ነው። ከዛ ባሻገር ግን በጨዋታው ላይ ሉክሾ በጣም ጥሩ ጊዜን አሳልፏል። በመጀመሪያ አጋማሽ ዲጎ ዳሎት እና ብሩኖ ፈርናንዴስ 3 ቻንስ ክሬቶችን ማድረግ የቻሉባቸውን የመጀመሪያ አጋማሽ ያሳለፉበት ምሽት ነበር። እንዲሁም ይህንን ከዚህ ቅድም ያነሳ ነው የዩናይትድ ጎል የማስቆጠር ሪከርዱ የመጀመሪያው አጋማሽ ላይ ቁጥሮቹን ፐርፌክት ማድረግ ቢችል ኖሮ ሪሊ ጎሎችን እያስቆጠረ መጓዝ ቢችል ኖሮ ከዚህ የተሻለ ቁጥሮች ላይ መድረስ የሚችልበትንም ጭምር አማራጭ የሚፈጥርላቸው ምሽት ነበር። አክቹዋሊ ከቦርነሞዝ ጋር በመጨረሻዎቹ ደቂቃዎች ላይም ኢቨን ጎል ሳይቆጠረበት ኢቨን አዲሽናል ታይሞች ነበሩት 9 ደቂቃዎች ቅድም እንዳነሳ ነው ሁሉ ለምሳሌ 81ኛው ደቂቃ ላይ ሲወጣ በጨዋታው ላይ 9 ደቂቃ 18 ደቂቃ ጎል ሳይቆጠረበት ወጥቷል። 11 ጨዋታዎችን ደግሞ ቦርነሞዝ በእንግሊዝ ፕሪሚየር ሊግ ሽንፈትን አላስተናገደም። ለመጨረሻ ጊዜ ጃንዋሪ 3 በአርሰናል ሽንፈትን ያስተናገደበት የጨዋታ መርሃ ግብር ነው ቡድኑ ለመጨረሻ ጊዜ እየወጣ የሚገኘው። ማይክል ካሪክም እንግዲህ በተከታታይ የቅርብ ጨዋታ መርሃ ግብሮች ዊን ከዛ በተከታታይ ደግሞ ድሮ ሉዝ ዊን ነበር። አሁን ወደ ድሮ ወይንም ወደ አቻ ውጤት የመጣበት የጨዋታ መርሃ ግብር ያሳለፈበትን ምሽት አይተናል። ይሄ የእንግሊዝ ፕሪሚየር ሊግ ድራማ እንግዲህ ይቀጥላል በመጨረሻዎቹ ሳምንታት። ከዚህ የሚልቁ በጣም በርካታ ፉክክሮች የሚታዩባቸው የመጨረሻዎቹ ሳምንታት የአውሮፓ ሻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ ሻምፒዮንነት ላለመውረድ በሚደረጉ ፉክክሮች ሁሉ ክለቦች የሚያሳዩት የሜዳ ላይ ፐርፎርማንስ በየሳምንቱ የሆኑ ድራማዎችንም ጭምር የሚይዝ እንደሆነ የምንመለከትባቸው ምሽቶች እንደሆኑ ያየንበት አንዱ ምሽት ነበር ማለት ይቻላል። ማንቸስተር ዩናይትድ በጨዋታው ላይ 45 በመቶ የኳስ ቁጥጥር ነበረው፣ 1.77 ኤክስጂ ነበረው፣ 14 ሙከራዎችን አድርጓል። ከበርንሞዝ በቁጥር ያንሻል። ብንም እንኳን የበርንሞዝ ቁጥሮቹ ከቀይ ካርዱ በኋላ የሚጨምሩ እንዳሉ ማሰብ ይገባናል። 5 ኢላማቸውን የጠበቁ ሙከሮች በሁለቱም ቡድኖች በኩል ተከናውኗል። 27 ሙከሮችን ማንቸስተር ዩናይትድ ያደረገበት ነበር። ተመሳሳይ ነው ከመጀመሪያው ዙር የጨዋታ መርሃ ግብር ጋር በርከት ያሉ ሙከሮችን ያከናወነበት የማንቸስተር ዩናይትድ የመጀመሪያ የሁለተኛ ጨዋታ ነበር ማለት ይቻላል። ይሄኛው መርሃ ግብርንም ጭምር ካነሳ ነው በምን ያህል ልክ ይጓዛል በዚህ ልክ አይዶን ነው። ማንቸስተር ዩናይትድ ፈርዘርሊ ከዚህ በላይ ብዙ ማደግ የሚችል ቡድን እንደሆነ ማንሳት የምንችል ይመስለኛል። ዝውውሮች ይኖሩታል፣ ግን ኢንተርቴን ከሚያደርጉ የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ይመስላል አይደለ? አንዶኒ ኢራኦላ ቡድን ብዙ ጥያቄ የሚነሳበት አይደለም፣ በጣም አስደናቂ። ከዛ ባለፈ በወጣቶች ረገድ ኤል ጁኒየር ኪዩፒ 9 ጎሎችን አስቆጥሯል። እንደነ ኤስቴቫው፣ አርቺ ግሬ፣ ከዛ ባለፈ እንደነ ኮስቶላስ፣ ማቲያስ ማኔ ያሉ ተጫዋቾችን በዚህ ደረጃ ልናነሳቸው የሚገቡ ቁጥሮች ላይ
ያሉ ተጫዋቾች አሉ። የሁለቱ ክለቦች ጨዋታዎች ግን ሁልጊዜም ቢሆን በእግር ኳስ ተመልካቾች በኩል እንዲጠበቁ የሚያደርጉ የጨዋታ መርሃ ግብሮች በቅርብ ጊዜ ያሳለፏቸው የሚገኙ ምሽቶች እንዲሆኑም ጭምር ያስቻለ የሜዳ ላይ ፐርፎርማንስ እየተመለከተን ነው። ይህንን ለምሳሌ በሚቀጥለው ሲዝን ሲጀመር ይህንን ፐርፎርማንስ ያስመለክቱናል። ብዙዎቻችን ጓግተን የምንጠብቀው የውድድር ዓመት የጨዋታ መርሃ ግብር እንደሚሆን የምንጠብቅ ይመስለኛል በብዙ ምክንያቱም በጣም አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል አንዱ ስለሚሆን ይህንን ጨዋታ ስናስብ በሁለቱ ክለቦች መካከል የሚከናወነውን ጨዋታ ውጤቱ ምን እንደሆነ በደንብ መተንበይ እንደሚያስችለንም ጭምር የምናስበው መርሃ ግብር እንደመሆኑ መጠን ነገር ግን በጣም አዝናኝ ነው። ለየትኛውም የገለልተኛ ለሆነ የእግር ኳስ ተመልካች እንዲህ አይነት ምሽቶችን ማየት በጣም አስፈላጊ ይመስላል። ማይክል ካሪክ እንግዲህ ወደ ማንቸስተር ዩናይትድ ከመጣ በኋላ ጃንዋሪ 17 በእንግሊዝ ፕሪሚየር ሊግ በጣም ጥቂት የሚባሉ ቅያሬዎችን ያደረገው አሰልጣኝ ያደርገዋል። በጣም ጥቂት የሚባሉ በስታርቲንግ ኢሌቨኑ ላይ 10 የሚጠጉ ቅያሬዎችን ማከናወን የቻለ ተጫዋች ያደረገውን ምሽት ያስተዋልንበት ነው። ፕሪሚየር ሊጉ ሌላ ሌቭል ላይ ደርሷል። የሁለቱ ክለቦች ጨዋታዎች ደግሞ በተመሳሳይ አሁንም ኢንተርቴን ማድረጋቸውን ለብዙዎች ሰርፕራይዝ እያደረገ የሚቀጥልበት ምናልባትም የአውሮፓ ሻምፒዮንስ ሊግ ተሳትፎንም ጭምር ደግሞ በቀጣይ የጨዋታ መርሃ ግብሮች ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ አስቶን ቪላ በፉክክር ደረጃ እስከ መጨረሻው ሳምንት ድረስ የሚጓዝበትን የእንግሊዝ ፕሪሚየር ሊግ የዚህ የቶፕ ፎር አሊያም ደግሞ ቶፕ 5 ይኖራል አክቹዋሊ በዛ ልክ ክለቦች ሴኪር የሚያደርጉበትን ፉክክር ላይ የምናይባቸውን አጋጣሚዎች የምናይበት የእንግሊዝ ፕሪሚየር ሊግ ጨዋታ ያከናወኑበት ነበር። ክሊኒካል ካለመሆን የመጣ ካልሆነ በቀር ዩናይትድ በጎሎች በጨዋታ ደረጃ የመጀመሪያውን አጋማሽ ላይ ሙሉ ለሙሉ መግደል የሚችልበት አማራጭ ነበር። ግን አዝናኝ ነው። በግሌ በጣም አዝናኝ ከሆነ የጨዋታ መርሃ ግብሮች መካከል አንዱ የሆነውን አይተናል። ማይክል ካሪክ እንግዲህ በዩናይትድ ቤት ውስጥ 13 ጨዋታዎችን አከናውኗል። 9ኙን አሸንፈዋል፣ 3ቱን አቻ ወጥቷል። አንዱን ጨዋታ በሽንፈት ያስተናገደበት የእንግሊዝ ፕሪሚየር ሊግ ውጤቶችን እያስመለከተን የሚገኘው አጠቃላይ ከተመለከትን ምናልባት ማግኘት ከሚገቡት 39 ነጥቦች በቀጥታ በቡኑ በኩል የተመለከትናቸው የሚገኙት 9 ሲያሸንፍ 9 ጊዜ ምናልባትም በቡኑ በኩል ማለት ነው 30 ነጥቦችን ሰብስበዋልና በጣም ጥሩ የሚባል የቁጥር ስታቲስቲክሶች አሉት። የአሰልጣኝነትን ኬሪየርን እያሳለፈ የሚገኝ አሰልጣኝ እንደሆነ እያስተዋልን እንገኛለን እና ማንቸስተር ዩናይትድ ከቦርንማውዝ ሁሌም ድራማ ያሉት ምሽት እንደሆነ እየተመለከትን ነው የምንገኘው። በጣም አዝናኝ ነው። ቀጣይ ምን አዲስ ነገር ያስመለክቱናል የሚለው ጉዳይ ሁሌም እንድንጠብቅ ያደርገናል ብዬ አስባለሁ። የምሽቱን ጨዋታ እንዴት አያችሁት? ምን ነበር በዩናይትድ በኩል ደካማ ጎኑ? እንዲሁ በቦርንማውዝ በኩል ቀጣይ እንዲህ አይነቱን የመልሱን ጨዋታ በሁለቱ ክለቦች መካከል የምናይ ይመስላችኋል? የእናንተን ሀሳብ አስተያየት መስማት እፈልጋለሁ። ምክንያቱም በግሌ ኢንተርቴን ከምናደርግባቸው የጨዋታ መርሃ ግብሮች መካከል እንደ አንዱ ሊነሳ የሚገባውን ጨዋታ በሁለቱ ክለቦች መካከል እያየን እንደሆነ የሚያሳይ የጨዋታ መርሃ ግብር ያየንበትን ምሽት በሁለቱ ክለቦች መካከል ሲደረግ አየን። ቦርንማውዝ ከማንቸስተር ዩናይትድ 4 ጎሎች የነበሩት ድራማዎች የነበሩት ሁሉም ነገር የነበረው የእንግሊዝ ፕሪሚየር ሊግ ጨዋታ በአቻ ውጤት ተጠናቆ አሳለፍን። ቀጣይ ምን ይሆናል የምናየው ነው የሚሆነው። ሀሳቦቻቸውን ግን አጋሩን።